የዓለማችን ድብቅ የሀብት ግምጃ ቤት በአፍሪካና በእስያ መካከል ሁለቱን ታላላቅ አህጉራት የሚያካልለው ከደቡብ ወደ ሰሜን እንደ ቀስት ዘልቆ የዓለም መገጣጠሚያ አንጓን የፈጠረውና ለዘመናት የሀያላን መነጋገሪያ የሆነው ቀይ ባህር። ይህ የውሃ አካል ተራ ባህር አይደለም። የሰው ልጅ ታሪክ የተቀየረበት፣ የንግድ መስመር የሰለጠነበትና በሆድ ዕቃው ውስጥ የማይተካ እጅግ ውድ የሆኑ ማዕድናትን ያቆረ ልዩ ስፍራ ነው። ዛሬ በዚህ ጥልቅና ሚስጥራዊ ባህር ላይ አብረን እንቀዝፋለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሸር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ቀይ ባህር በደቡብ በኩል በታዋቂው የባቢል መንደብ በኩል አልፎ ወደ ኤደን ባህረ ሰላጤና ወደ ግዙፍ ህንድ ውቅያኖስ ይደርሳል። በሰሜን በኩል ደግሞ ባህሩ በሁለት ይከፈላል፣ የሲዩዝ ባህረ ሰላጤና የአቃቤ ባህረ ሰላጤ በመባል። እነዚህ ሁለት ወሽመጦች የሲናይ ልሳነ ምድር ይለያቸዋል። በሰሜን ምዕራብ አቅጣጫ በሰው ሰራሹ የሲዩዝ ካናል አማካኝነት ቀይ ባህር ከሜዲትራኒያን ባህር ጋር ይገናኛል። ይህ መገጣጠሚያ ነው እንግዲህ ምስራቁን ከምዕራቡ በአጭር መንገድ በማገናኘት ዓለምን በንግድ ሰንሰለት ያስተሳሰረው። ከሲዩዝ እስከ ባቢል መንደብ ያለው የባህሩ ጠቅላላ ርዝመት 2250 ኪሎ ሜትር ይሸፍናል። ባህሩ በኤርትራና በሳውዲ አረቢያ ትይዩ ያለው ስፋት 355 ኪሎ ሜትር ይደርሳል። በደቡብ መውጫ ያለው ባቢል መንደብ ደግሞ 29 ኪሎ ሜትር ብቻ ነው። ይህ ከጅቡቲና የመን ዳርቻ የሚገኝ ጠባብ መተላለፊያ ነው። ባህሩን ለዓለም ንግድ ቁልፍ ያደርገዋል። ታሪክና ስልጣኔ። ቀይ ባህር ኢትዮጵያን ጨምሮ 8 ሀገራትን በታሪክ በባህልና በጂኦፖለቲካዊ ዕጣ ፈንታ የሚያስተሳስር የጋራ ጸጋ ነው። ምንም እንኳ የባህር በር ባለቤትነት ውዝግቦችና ለውጥ ቢኖርም ኢትዮጵያ በአክሱም ስልጣኔ የአዱሊስ ወደብ ጌታ የነበረችበት ታሪካዊ አሻራ ዛሬም ድረስ ከዚህ የውሃ አካል ጋር ያላትን ጥልቅና የማይበጠስ ስትራቴጂካዊ ቁርኝት ያረጋግጣል። ይህ ባህር ዓለምን በአንድ የንግድ ሰንሰለት የገመደ የምድራችን የኢኮኖሚ የጀርባ አጥንት ነው። ሚስጥራዊው ጥልቀትና ሙቀት። የቀይ ባህር አማካኝ ጥልቀት 490 ሜትር ቢሆንም በውስጡ ግን እስከ 3040 ሜትር የሚደርሱ ጥልቅ ስርገቶችን የያዘ ነው። ይህ ጥልቀት ባህሩን ለየት የሚያደርገው አንድ ትልቅ ሚስጥር አለው። ይህም ሙቀቱ ነው። በሌሎች ውቅያኖሶች ጥልቁ ክፍል በጣም ቀዝቃዛ ሲሆን፣ ቀይ ባህር ግን በታችኛው ክፍል ውስጥ የሚገኙ የሙቀት ውሃ ምንጮች ስላሉት ጥልቁም ሞቃት ነው። ይህም ለየት ያለ ኬሚካላዊ ይዘት እንዲኖረው አድርጎታል። የሰማያዊው ገነት እንቁዎችና ደሴቶች። የቀይ ባህር ደሴቶች ሰማያዊያን ገነት እንቁዎች ናቸው። ቀይ ባህር በሰፊው ጉያ ውስጥ አቅፎ የያዛቸውና እንደ እንቁ የተበተኑ በመቶዎች የሚቆጠሩ ደሴቶች አሉ። እነዚህ ደሴቶች ተራ የምድር ቁራጮች አይደሉም። የባህሩ የውበት መገለጫ፣ የዱር እንስሳት መሸሸጊያና የስትራቴጂካዊ ኃይል መቆጣጠሪያ ማማዎች ናቸው። በምዕራብ ዳርቻ ጥንታዊቷን ኢትዮጵያ ከዓለም ጋር ሲያገናኙ የኖሩት የዳህላክ ደሴቶች ይገኛሉ። እነዚህ ከ200 በላይ የሚሆኑ ደሴቶች በዙሪያቸው ያለው ፍጥረት ሁሉ የምድር ገነቶች ናቸው። በደቡባዊ ጫፍ በባቢል መንደብ መግቢያ ላይ ደግሞ ብቸኛዋና ኃያሏ የፕሪም ደሴት ትገኛለች። ይቺ ደሴት በቀይ ባህር ደጃፍ ላይ እንደቆመ ዘበኛ ናት። የዓለምን የንግድ ፍሰት በቁልፍነት የምትቆጣጠር የታሪክና የጂኦፖለቲካ ማዕከልም ናት። ወደ መሀል ስንገባ ደግሞ የቀይ ባህር የአንገት ጌጥ የሆነው የሃኒሽ ደሴቶች ከባህር ወለል ብቅ ብለው እንመለከታለን። በእሳተ ገሞራ ፍንዳታ የተፈጠሩት እነዚህ ደሴቶች ለባህር ወፎችና ለኤሌዎች አስተማማኝ መራቢያ ናቸው። እያንዳንዱ ደሴት የራሱ ቀለም፣ ታሪክና ድምፅ አለው። እነዚህ ደሴቶች የቀይ ባህር መተንፈሻዎች ሲሆኑ በሰው ልጅ ያልተነኩና ለአሳ ሀብት ልማት ምቹ የሆኑ ግምጃ ቤቶች ናቸው። የሆድ ዕቃው ሀብት። አሁን ወደ ዋናው ቁም ነገር እንግባ። በቀይ ባህር ሆድ ዕቃ ውስጥ ምን አለ? በቀይ ባህር ግርጌ የሚገኙ ጭቃማ መሬቶች በዓለም ላይ በግዙፍነታቸው ይታወቃሉ። 2.5 ቢሊዮን ቶን ዚንክ፣ 0.5 ቢሊዮን ቶን መዳብ እና ከፍተኛ መጠን ያለው ወርቅና ብር በባህር ወለል ውስጥ ተዳፍነው ይገኛል። እነዚህ ቁጥሮች ላለፉት 5 አስርት ዓመታት በተደረጉ ጥልቅ የባህር ውስጥ ጥናቶች የተረጋገጡ ናቸው። በሳውዲ አረቢያና በሱዳን መካከል አትላንቲስ ዲፕ የሚባል እጅግ ጥልቅ ስፍራ አለ። እንደ ኢሮፓያን አቆጣጠር በ1960ዎቹ አጋማሽ ላይ የጀርመንና የአሜሪካ የጥናት መርከቦች ባደረጉት ቁፋሮ በዚህ አካባቢ ያለው የባህር ወለል በከበሩ ማዕድናት የበለጸገ ጭቃ እንደተሸፈነ አረጋግጠዋል። ቀይ ባህር የተፈጠረው
የአፍሪካና የአረቢያ ምድር ንጣፎች እየተገፋፉ በመሄዳቸው ነው። በዚህ ሂደት ውስጥ ከምድር በታች ያለው ከፍተኛ ሙቀትና ማዕድናት የበለጸገው ፈሳሽ ወደ ባህሩ ወለል ይወጣሉ። እነዚህ ማዕድናት ከቀዝቃዛው የባህር ውሃ ጋር ሲገናኙ እየረገቡ በጭቃ መልክ በባህሩ ግርጌ እንደ ረግረግ ይከማቻሉ። የካናዳና የሳውዲ ኩባንያዎች እነዚህን ማዕድናት ለማውጣት ከሳውዲና ከሱዳን መንግስታት ጋር የቁፋሮ ፈቃድ ተፈራርመው ስራ ጀምረዋል። ሁለተኛ፣ ነዳጅና ተፈጥሮ ጋዝ። ባህሩን የሚጋሩ ሀገራት አሁንም ድረስ በሚሊዮን የሚቆጠር በርሜል ነዳጅና የተፈጥሮ ጋዝ እያወጡ ይገኛሉ። ሳውዲ አረቢያና ግብጽ የቀይ ባህርን ነዳጅና ጋዝ ወደ ሀብት ብልጽግና በመቀየር ረገድ ግንባር ቀደም ናቸው። ገና ያልተነካው ክምችት ደግሞ ለወደፊቱ ትውልድ ትልቅ የሀብት ተስፋ ነው። በተጨማሪም በባህሩ ውስጥ ያለው የውሃ ትነት ከፍተኛ በመሆኑ የጨው መጠኑ ከማንኛውም ውቅያኖስ በላይ ነው። ይህም ለኢንዱስትሪ ጨው ምርት ትልቅ ግብዓት የሚሆን ሀብት ነው። ሕግና ሉዓላዊነት። ለመሆኑ ይህ ግዙፍ ሀብት የማን ነው? ዓለም በ1982 በደነገገው የባህር ሕግ መሰረት የአንድ ሀገር ሉዓላዊነት በባህር ላይ በአራት ዋና ዋና ደረጃዎች ይከፈላሉ። ግዛታዊ ባህር። በዓለም አቀፍ የባህር ሕግ መሰረት አንድ የባህር ጠረፍ ያለው ሀገር ከየብስ ተነስቶ ወደ ባህር ውስጥ ያለውን ክልል የሚያስተዳድርባቸው የተወሰኑ ርቀቶች አሉ። ይኸውም ከሀገሪቱ የባህር ጠረፍ ተነስቶ እስከ 22 ኪሎ ሜትር የሚዘልቀው የባህር ክልል የሀገሪቱ ግዛት ነው። ሀገሪቱ በዚህ ክልል ውስጥ ሙሉ ሉዓላዊነት አላት። ይህም ማለት የየብስ ግዛቷ አካል ተደርጎ ይቆጠራል። ሀገሪቱ የራሱ ሕግ የማውጣት፣ የአየር ክልሉን የመቆጣጠርና የባህር ውስጥ ሀብቶችን የመጠቀም ሙሉ መብት አላት ማለት ነው። የሌላ ሀገር መርከቦችን በሚመለከት ሰላማዊ ጉዞ በሚባል መርህ መሰረት ሳይቆሙና ጉዳት ሳያደርሱ የማለፍ መብት አላቸው። ሌላ 22 ኪሎ ሜትር ተጨምሮበት ከባህር ጠረፍ እስከ 44 ኪሎ ሜትር ደግሞ ተያያዥ ክልል ይባላል። በዚህ ክልል ውስጥ ሀገሪቱ ሙሉ ሉዓላዊነት ባይኖራትም የተወሰኑ ሕጎቿ እንዳይጣሱ የመቆጣጠር መብት አላት። በተለይ የጉምሩክ፣ የግብር፣ የኢሚግሬሽን እና የጤና ንጽህና ሕጎችን ለማስከበር ስልጣን ይሰጣል። ከዛ አልፎ 370 ኪሎ ሜትር ድረስ ያለው ብቸኛ የኢኮኖሚ ቀጠና ይባላል። ይህ ከጠረፍ መስመር ተነስቶ እስከ 370 ኪሎ ሜትር የሚረዝም ሰፊ የባህር ክልል ነው። ሀገሪቱ በዚህ ክልል ውስጥ ያሉትን የባህር ውስጥ ሕይወት ያላቸው እንደ አሳና ሕይወት የሌላቸው እንደ ነዳጅና ማዕድን ሀብቶች የመመርመር፣ የመጠቀምና የመጠበቅ ብቸኛ መብት አላት። ሌሎች ሀገራትም በዚህ ቀጠና ውስጥ መርከብ የማጓጓዝ፣ በአውሮፕላን የመብረርና የባህር ውስጥ ኬብሎችና ቧንቧዎችን የመዘርጋት ነፃነት አላቸው። ከላይ ከተጠቀሱት ቀጠናዎች ውጭ ያለው የባህር ክልል ሃይሲስ ይባላል። ማንኛውም ሀገር የባህር በር ያለውም የሌለውም በእኩልነት የመጠቀም መብት አለው። የመርከብ ጉዞ፣ በላዩ ላይ የማብረር፣ አሳ የማጥመድና ሳይንሳዊ ምርምር የማድረግ ነፃነት አለ። ቀይ ባህር ግን ጠባብ በመሆኑ እነዚህ የ370 ኪሎ ሜትር ክልሎች ይደራረባሉ። በዚህ ጊዜ ሀገራቱ በመካከላቸው ባለው የርቀት እኩሌታ ድንበራቸውን ይከፋፈላሉ። ባህር ማለቂያ የሌለው ቢመስልም ሕግ ግን ልጓም አብጅቶለታል። ይህ ሕግ ነው እንግዲህ በባህር ላይ ሰላምንና ፍትሃዊ የሀብት ክፍፍልን የሚያረጋግጠው። ያልተፈታው ሚስጥር። ቀይ ባህር ለሰው ልጅ የተሰጠ የተፈጥሮ ጸጋ ነው። ከላይ ውበት፣ መካከሉ ላይ የታሪክና የንግድ መስመር፣ በታችኛው የሆድ ዕቃው ደግሞ የማይታመን ማዕድን ባለቤት። የቀይ ባህር ሚስጥር ገና አልተፈታም። ባህሩ ከሚታየው በላይ ያልታየ፣ ከታወቀው በላይ ያልታወቀ፣ እልቆ መሳፍርት ሀብትና ሚስጥራትን የያዘ ነው። ሳይንቲስቶችን ግራ የሚያጋቡ ታላላቅ ሚስጥራትን ይዟል። በሌላ የዓለም ክፍል የማይገኙ ዝርያዎች በጥልቁ ውስጥ ተደብቀዋል። ወደ ታች በወረድን ቁጥር ውሃው ለምን ይሞቃል የሚለው እንቆቅልሽ ለምድራችን አዲስ የኃይል ምንጭ ሊሆን እንደሚችል ይገመታል። በተጨማሪም ቀይ ባህር የሺህ ዓመታት የንግድ መርከቦች መቃብር ነው። ጥንታዊ የአክሱም መርከቦችና የታሪክ አሻራዎች በባህሩ ግርጌ በጨው ተጠብቀው ይገኛሉ። እነዚህ ቅርሶችን አወጥቶ የታሪክን መዝገብ ዳግም መጻፍ ገና ያልተጀመረ ስራ ነው። ስለዚህ ቀይ ባህርን ስናይ የምናየው ሰማያዊ ውሃ ብቻ አይደለም። ገና ያልተከፈተ የሀብት ገንዘብ፣ ያልተነበበ የታሪክ መጽሐፍና ያልተፈታ የተፈጥሮ እንቆቅልሽ እንጂ። ይህ ግዙፍ ጸጋ ለሚመራመረውና በአግባቡ ለሚጠቀመው ትውልድ የሚሰጠው ሲሳይ ገና አልተነካም። ለዛሬው እዚያ በቃን። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም።